ሰላም እንዴት ናችሁ የማግስተር ቤተሰቦች? በዛሬው ቪዲዮአችን ኢንጂነሪንግ ዳይናሚክስ የሚለውን ኮርስ እንጀምራለን። በዚህ ኮርስ ውስጥ እንግዲህ የመጀመሪያው ቻፕተር ኢንትሮዳክሽን ነው። ልክ ከዚህ በፊት ሜካኒክስ የሚለውን የስታቲክስ ፓርቱን ባየንበት ውስጥ ያለው ኢንትሮዳክሽን ፓርት አይነት ነው ያለው ይህ ቻፕተር። እንግዲህ ይህንን ቻፕተር በዛሬው ቪዲዮአችን የምናይ ይሆናል ማለት ነው። ከዚህ ኮርስ በተጨማሪ ሌሎች ኮርሶችንም ልክ እንደ ስትሬንግዝ ኦፍ ሜቴሪያል፣ ቴርሞዳይናሚክስ፣ አፕላይድ ማቴማቲክስ 3 ሌሎችም ከዚህ በፊት ያሉትን አፕላይድ ቱን ሌሎችንም ኮርሶች አፕሊኬሽናችን ጋር ማግኘት ትችላላችሁ። ገብታችሁ ፐርቼዝ በማድረግ የፈለጋችሁትን ኮርስ መማር ትችላላችሁ። ፉል ኮርስ ሙሉን ምን እንደምትማሩ ሙሉን የያዘ ኮርስ አውትላይን አለ። እሱን ከእናንተ ጋር በማየት ፐርቼዝ አድርጋችሁ መግዛት እና መማር ትችላላችሁ ማለት ነው። ስለዚህ እንግዲህ ከኔ ጋር ይህንን ኮርስ አንድ በአንድ እናያለን። የዚህ ኮርስ የመጀመሪያው ቻፕተር መጀመሪያም እንዳስተዋወቅኳችሁ ኢንትሮዳክሽን ነው። ስለዚህ ኢንትሮዳክሽን ፓርት የአብዛኞቹ ኮርሶች ምን እንደሆነ መናገር ስለዛ ኮርስ ዴፊኒሽኖቹ ምናምን ነው ያሉት። እንግዲህ እዚህ ጋርም የተለየ ነገር የለውም። ይሄ ኢንጂነሪንግ ዳይናሚክስ በአጠቃላይ የሜካኒክስ አንዱ ብራንች ነው ወይም የሜካኒክስ አንዱ ክፍል ነው። ሜካኒክስ ስለምንድን ነው የሚያጠናው የሚለውን ስለ ሁለቱ ፓርቶች ያጠናል። ስለ ስታቲክስ እና ስለ ዳይናሚክስ የሁለቱ ሜጀር ብራንቻችን ነው ሜካኒክስ የሚባለው። ከዚህ በፊት እንዳየነው ስታቲክስ ዲልስ ዊዝ ኢኩሊብሪየም ኦፍ ቦዲስ አት ረስት ኦር ሙቭስ ዊዝ ኮንስታንት ቬሎሲቲ። ያ ማለት ምንድን ነው? ስለ ኢኩሊብሪየም ስለሆኑ ቦዲዎች ስለማይንቀሳቀሱ አካላት ሰሜሽን ኦፍ ፎርሳችን ዜሮ የሚመጣ ሰሜሽን ኦፍ ሙቭመንት አባውት ኤኒ ፖይንት ዜሮ የሚመጣ ተባብለን ተነጋግረናል። ስለሱ ስለ ኢኩሊብሪየም ኦፍ ቦዲስ ያጠናል። በተጨማሪም አትረስት ላይ የሆኑ ወይም ሙቭ የሚያደርጉት ግን ኮንስታንት በሆነ ቬሎሲቲ ከሆነ ማለት ነው። በኮንስታንት ቬሎሲቲ የሚንቀሳቀሱ ከሆነ ወይም የቆሙ ከሆነ ወይም አትረስት ላይ የሆነ አንድ በዲ ከሆነ ያ በዲ ኢኩሊብሪየም ላይ እንላለን። በዛ ኦብጀክት ላይ የሚተገበረው ማንኛውም ሰሜሽን ኦፍ ፎርስ አሎንግ ኤክስ ኦር አሎንግ ዋይ ማለት እንችላለን የሆነ ፖይንት ላይ ብንወስድ ዜሮ ነው የሚመጣው። በተጨማሪም ሰሜሽን ኦፍ ሙቭመንታችንም ዜሮ ነው የሚመጣው። እንደዛ ከሆነ ኢኩሊብሪየም ላይ ነው እንላለን ያንን ኦብጀክት ተባብለናል። ስለዚህ ስለ እነዚህ አካላት የሚያጠና የሜካኒክስ ብራንች ምን ይባላል? ስታቲክስ ይባላል። ስታቲክስ ከዚህ በፊት ባለው ኮርሳችን ውስጥ የተማርነው ማለት ነው እሱ ነው። በዚህ ኮርስ ውስጥ የምንማረው ደግሞ ዳይናሚክስ ነው። ዳይናሚክስ አሁንም የሜካኒክስ ሌላኛው ብራንች ሆኖ ዲልስ ዊዝ ቦዲስ ሃቪንግ አክሰለሬትድ ሞሽን ነው። አክሰለሬትድ ሞሽን ባላቸው ያ ማለት ቬሎሲቲ ቼንጅ የሚያደርግበት ሞሽን ማለት ነው። አክሰለሬትድ ሞሽን እንለዋለን ቬሎሲቲ ቼንጅ የሚያደርግ ከሆነ እና ያ ደግሞ የሚጠናው በምንድን ነው? በዳይናሚክስ ነው ማለት ነው። ስለዚህ ዳይናሚክስ ደግሞ ለሁለት ብራንቾች መከፈል ይችላል። ኬነማቲክስ ኤንድ ካይናቲክስ ተብሎ ማለት ነው። ኬነማቲክስ የምንለው ስተዲ ኦፍ ሞሽን ዊዛውት ሪፈረንስ ቱ ፎርስ ነው። ወይም ምንድን ነው ያን ኦብጀክት እንዲንቀሳቀስ የሚያደርገው የሚለውን ኮዙን which means the cause of motion የሚባለው ፎርስ ነው። ፎርስን ኮንሲደር አድርገን ሳናደርግ ከሆነ የምናጠነው that's called kinematics ይባላል። ስለዚህ ስለ ዲስታንስ የምናጠና፣ ስለ ስፒድ፣ ስለ አክሰለሬሽን እነዚህ አይነት kinematics ኢኩዌሽንስ የምንላቸው አሉ። ስለ እነሱ የምናጠና ከሆነ kinematics እንለዋለን። ሌላው ደግሞ ካይኔቲክስ አለ። ካይኔቲክስ የምንለው the study of motion with reference to force ነው። ፎርስን መሰረት አድርገን which means የሆነ ፎርስ የሆነ ኦብጀክትን በሆነ ያክል አክሰለሬት እንዲያደርገው አደረግን ካለን ቼንጂንግ ፎርስ ይኖረናል። እንደገና ፍሪክሽናል ፎርስ ልናጠና እንችላለን። ኖርማል ፎርስ ከዚህ ይሄንን እና ሌሎችን ሬዚስታንስ ፎርስ ሬዚስት የሚያደርገውን ያን ኦብጀክት እንዳይንቀሳቀስ የሚያደርገው ፎርስ ማለት ነው። ስለዚህ ስለ እነዚህ አይነት ወይም ፎርስን መሰረት አድርገን የምናጠና ከሆነ ደግሞ ካይኔቲክስ ይባላል ማለት ነው። ስለዚህ ሜካኒክስ አለ። የምትረዱት ነገር ሜካኒክስ ኢዝ እንደ ሜጀር ብራንች ነው። ያንን ሜጀር የሆነው የአንድ የፊዚክስ ብራንች ማለት ነው። ልክ ፊዚክስ የተለያዩ ብራንችስ አሉት። ኦፕቲክስ የፊዚክስ ብራንች ነው። ልክ እነዛ ሁሉ ሜካኒክስም የፊዚክስ ብራንች ነው ማለት ነው። ያ ነገር ሜካኒክስን ለሁለት እንከፍለዋለን፣ ስታቲክስ ኤንድ ዳይናሚክስ ብለን። ዳይናሚክስን ደግሞ አሁንም ኬነማቲክስ ኤንድ ኬኔቲክስ ብለን እንከፍለዋለን ማለት ነው። ስለዚህ እዚህ ጋር እንግዲህ በጣም ብዙ ጊዜ ሪፈረንስ የሚሆኑ እነዚህ ሶስት የኒውተን ህጎች ናቸው። ፈርስት ሎ፣ ሰከንድ ሎ ኤንድ ሰርድ ሎ የሚባሉት በደንብ እናውቃቸዋለን። እነዚህ ሶስት ሎስ ፈርስት ሎ ምንድን ነው የሚለው? አንድ ኦብጀክት ማይንቀሳቀስ ከሆነ ኢት ሪሜንስ ሳይንቀሳቀስ ነው የሚቀጥለው። እንደገና የሚንቀሳቀስም ከሆነ በዛ በኮንስታንት ስፒድ ከሆነ የሚንቀሳቀሰው ሌትስ ሴይ ዳት ስፒድ ኢዝ ቪ ብንል በዛ ኦብጀክት እንደተንቀሳቀሰ ነው የሚቀረው አንለስ አን ኤክስተርናል ፎርስ ኢዝ አፕላይድ። ኤክስተርናል ኔት ፎርስ ኤክስተርናል የሆነ ምንድን ኔት ፎርስ አፕላይ እስካልተደረገበት ድረስ ነው የሚለን። ስለዚህ የሆነ ኤክስተርናል ኔት ፎርስ አንድ ኦብጀክት ላይ አክት መደረግ አለበት ያ ኦብጀክት መንቀሳቀሱን ወይም መቆሙን እንዲያቆም ማለት ነው።
ሶ የሆነ ቼንጅ እንዲመጣ የሆነ ለውጥ እንዲመጣ የሆነ ኦብጀክት ላይ ኤክስተርናል ኔት ፎርስ ምን መደረግ አለበት? አክት መደረግ አለበት ነው። እዚህ ጋር ፎርስ አይደለም አክት መደረግ አለበት የሚለው። አክት መደረግ ያለበት የግዴታ ምንድን ነው? የሆነ ኔት ፎርስ አክት መደረግ አለበት ነው። ዊች ሚንስ ለምሳሌ እዚህ ኦብጀክት ላይ አትረስት የሆነ ኦብጀክት አለን ብለን ብናስብና በሁለቱም ተመሳሳይ ፎርስ አክት ብናደርግበት ሌትስ ሴይ 50 ኒውተን ብንለው ይሄ ኦብጀክት አሁንም ሳይንቀሳቀስ ይቀራል። ለምን? ኔት ፎርስ ኤፍ ኔት ስንት ስለሆነ አሁን በተቃራኒ አቅጣጫ ነው ያለው። ስለዚህ ሁለቱን ስንደምራቸው ስንት ነው የሚመጣው? 0 ኒውተን ነው የሚመጣው። ሶ ዴር ኢዝ ኖ ኔት ፎርስ አክቲንግ ኦን ዲስ ኦብጀክት ማለት ነው። ስለዚህ ምንም አይነት ኔት ፎርስ አክት እየተደረገበት ስላልሆነ ይሄ ኦብጀክት አትረስት እንደሆነ ነው የሚቀረው። ነገር ግን በአንድ በኩል 50 በአንድ በኩል 60 ግን ከሆነ ይህ ኦብጀክት ከዚህ በፊት ይንቀሳቀስ ከነበረም ወይም አትረስት ላይ ከነበረም ቼንጅ ኦፍ ሞሽን ወይም ስቴት ኦፍ ሞሽኑን ምን ያደርጋል? ይቀይራል ማለት ነው። እየተንቀሳቀሰ ከነበረ ሞር አክሰለሬት ያደርጋል በሆነ ኦብጀክት ወይም ዲስለሬት ያደርጋል ወይም ቬሎሲቲውን ሊቀንስ ሊጨምር ይችላል። እንደዚህ አይነት ፊኖሚናዎች ይፈጠሩበታል ማለት ነው። ስለዚህ ኤክስተርናል ኔት ፎርስ መስት አፕላይድ ኦን አን ኦብጀክት ኢን ኦርደር ቱ ቼንጅ ኢትስ ሞሽን ነው። ሞሽኑ እንዲቀየር አትረስት መሆኑ እንዲቀየር ወይም መንቀሳቀሱ የሚንቀሳቀስበት ስቴት እንዲቀየር የሆነ ኤክስተርናል ኔት ፎርስ አፕላይ መደረግ አለበት። ይሄ ነው ፈርስት ሎ ኦፍ ኒውተንስ ፈርስት ሎ የሚለን። ሰከንድ ሎ ማለት ደግሞ የአክስለሬሽን እና የማስን ሪሌሽን የሚያሳየን ነው። ምንድነው የሚለው? አክስለሬሽን ኦፍ ኦብጀክት ኢዝ ዳይሬክትሊ ፕሮፖርሽናል ቱ ማስ ነው የሚለው። ስለዚህ ይሄ ደግሞ ፎርስ እኩል ይሆናል ማስ ታይምስ አክስለሬሽን የሚል ፎርሙላ አለን። ስለዚህ ፎርስ ማለት ማስ ታይምስ አክስለሬሽን ነው። ከዚህ ውስጥ የፈለግነውን ኳንቲቲ ካልኩሌት ማድረግ እንችላለን ማለት ነው። ሶ ዊች ሚንስ ምንድነው? ለምሳሌ ሌትስ ሴይ ማስን ካልኩሌት ማድረግ ከፈለግን ፎርስ ኦቨር አክሰለሬሽን ብለን ካልኩሌት ምናደርግ እንችላለን። ሶ ቤሲክ ቲንግ እዚህ ጋር ሰከንድ ሎ የሚለን ምንድን ነው? ማስ እና አክሰለሬሽን ምንድን ናቸው? ዳይሬክትሊ ፕሮፖርሽን ኢንቨርስሊ ፕሮፖርሽን ናቸው። ሶሪ ዳይሬክት ሳይሆን ኢንቨርስ የሆነ ፕሮፖርሽን አላቸው ነው። ፎርስን ደግሞ ስናየው ፎርስ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዲ አክሰለሬሽን ኤንድ ፎርስ ኢዝ ኦልሶ ዳይሬክትሊ ፕሮፖርሽናል ቱ ደ ማስ ኦፍ ደ ኦብጀክት ነው። ስለዚህ የአንድ ኦብጀክት ማሱ በጨመረ ቁጥር አክሰለሬሽኑ በጨመረ ቁጥር ፎርሱ እየጨመረ ይመጣል። እንደገና ደግሞ አክሰለሬሽኑ ሲጨምር ማሱ እየቀነሰ፣ ማሱ ሲጨምር ደግሞ አክሰለሬሽኑ እየቀነሰ ይሄዳል ነው። ስለዚህ ሰከንድ ሎ የሚለን የእነዚህን የሁለቱን ሪሌሽን ነው። ሰርድ ሎ ደግሞ ስለ አክሽን ኤንድ ሪያክሽን ፎርስ ነው። አክሽን ኤንድ ሪያክሽን ፎርስ ሁለቱ ኦፖዚት ናቸው። አክሽን ፎርስ በሆነ ኦብጀክት ላይ በሆነ ዳይሬክሽን አፕላይ የሚደረግ ከሆነ ሪያክሽን ፎርስ ደግሞ ከዛ በተቃራኒ አለ ነው። ስለዚህ ያ ማለት ምንድን ነው? የሆነን ኦብጀክት አፕላይ የተደረገበትን ፎርስ ሪዚስት የሚያደርግ ፎርስ ማለት ነው አክሽን ኤንድ ሪያክሽን ፎርስ የሚባሉት። ሶ ለምሳሌ እናንተ የሆነ ኦብጀክት አላችሁ። የሆነን ኦብጀክት በእጃችሁ ሆልድ ብታደርጉት ወይም ብትይዙት፣ ስለዚህ እናንተ ወደዚህ የሆነ ያክል ፎርስ አክት እያደረጋችሁበት ነው ማለት ነው። ስለዚህ ከዚህ ውስጥ እናንተ አክት ባደረገባችሁበት ልክ እሱም በተመሳሳይ አቅጣጫ ተመሳሳይ የሆነ ፎርስ ምን ያደርግባቸዋል? አፕላይ ያደርግባቸዋል ነው። ሶ ዩ ሃቭ አን አክሽን ኤንድ ሪያክሽን ፎርስ ኤንድ ኤግዚስት ኢን ፔር። ሁለቱም በፔር ነው የሚገኙት። የግዴታ አክሽን ፎርስ ካለ ሪያክሽን ፎርስ በተመሳሳይ ይኖራል ነው የሚላል። ስለዚህ እነዚህ ናቸው ሶስቱ የኒውተንስ ሎስ የሚባሉት። ሌላ ኒውተንስ ላይ ደግሞ ኒውተንስ ሎ ኦፍ ግራቪቴሽንን እናውቃለን። ኒውተንስ ሎ ኦፍ ግራቪቴሽን ስቴትስ ዳት ቱ ፓርቲክልስ ኦፍ ማስ ዋን ኤንድ ማስ ቱ are mutually attracted with equal and opposite force F and negative F of magnitude F given by the equation ብሎ ይህንን ኢኩዌዥን ነው የሚሰጠን። ስለዚህ ይሄ ደግሞ ሁለት የሆኑ በዲዎች አሉ። እነዚህ ሁለቱ በዲዎች እርስ በርስ ምን ይደራረጋሉ? አትራክት የመደራረግ ወይም የመሳሳብ ኔቸር አላቸው። ያ የሚሳሳቡበት ደግሞ ሁለቱም በተመሳሳይ ፎርስ ነው። ሌትስ ሴይ ዳት ፎርስ ማግኒቲዩዱ ኤፍ ነው ብንል ከዛ የአንደኛው ዳይሬክሽን ኤፍ ካለን ደግሞ የሌላኛው ዳይሬክሽን ኔጌቲቭ ኦፍ ኤፍ ይሆናል ማለት ነው። ያ ማለት በተቃራኒ አቅጣጫ። ስለዚህ በተቃራኒ አቅጣጫ ምን ይደራረጋሉ? አትራክት ይደራረጋሉ፣ ይሳሳባሉ። ያንን ደግሞ ማግኒቲዩድን ለማግኘት ጂ ታይምስ ማስ ዋን ታይምስ ማስ ቱ ዲቫይድድ ባይ አር ስኩዌር ብለን ማግኘት እንችላለን ነው። ይሄ ጂ ምንድን ነው? ዩኒቨርሳል ግራቪቴሽናል ኮንስታንት ነው። ይሄ 6.6743 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 11 ሜትር ኪዩብ ፐር ኪሎግራም ታይምስ ሰከንድ ስኩዌር ይሄ ዩኒቱ ነው። ስለዚህ ይሄ የዩኒቨርሳል ግራቪቴሽን ማለት ነው። ከዛ ሲባዛ ማስ ዋን ይሄ ከሁለቱ ማሶች ውስጥ የአንደኛው ማስ ቱ የሁለተኛው ማስ ከዛ ሲባዛ አር ስኩዌር ማለት ደግሞ በሁለቱ መካከል ያለው ዲስታንስ ርቀት እሱን ስኩዌር ማድረግ ማለት ነው። ዲዝ አር ማለት በሁለቱ መካከል ያለው ሴፓሬሽን ዲስታንስ ነው። ስለዚህ በሁለቱ መካከል ያለው ሴፓሬሽን ዲስታንስ እየበለጠ ሲሄድ የፎርሱ መጠን ምን እያደረገ ይመጣል? አትራክት የሚደራረጉበት የፎርስ መጠን እየቀነሰ ይመጣል። ይሄኛው ሲጨምር ይሄኛው ይቀንሳል ማለት ነው። ይሄኛው ሲቀንስ ደግሞ ይሄኛው ይጨምራል። ሶ ዴይ አር ኢንቨርስሊ ፕሮፖርሽናል ናቸው ማለት እንችላለን። ስለዚህ ልክ በዚህ መንገድ በሁለት ኦብጀክቶች መካከል ያለውን ፎርስ በዚህ መልኩ ካልኩሌት ማድረግ እንችላለን።
ሌላ አክስለሬሽን ዲው ቱ ግራቪቲ። አሁን አክስለሬሽን እንዴት ነው የምናሰለው? ለምሳሌ እኛ አክስለሬሽንን ቴክ ግራቪቲ ኢዝ ኢኳል ቱ ብለን 9.81 ታይምስ 10 ዘ ፓወር ኦፍ 9.81 ሜትር ፐር ሰከንድ ስኩዌር እንወስዳለን። ወይም ይሄን አፕሮክሲሜትሊ አንዳንዴ ለካልኩሌሽን እንዲመች ተብሎ 10 ሜትር ፐር ሰከንድ ስኩዌር እንወስዳለን። ስለዚህ ይሄ ማለት ምንድን ነው? እንዴት ነው ካልኩሌት የምናደርገው? ግራቪቲ ኢዝ ኢኳል ቱ ጂ ታይምስ ማስ ኦፍ እርዝ ዲቫይድድ ባይ አር ስኩዌር ብለን ነው የምንሰራው። እዚህ ጋር ማስ ኦፍ እርዝ የታወቀ ነው 5.97 ታይምስ 10 ዘ ፓወር ኦፍ 24 ኪሎግራም ነች የማስ ኦፍ እርዝ። ራዲየስ ደግሞ ማለት ራዲየስ ኦፍ እርዝ ማለት ነው። ይሄ ማለት ከሚን ዲስታንሱ እስከ ሚን ዲስታንሱ ድረስ ያለው የእርዝ ራዲየስ እሱ ደግሞ 6.38 ታይምስ 10 ዘ ፓወር ኦፍ 6 ሜትር ነው። ስለዚህ እነዚህን ኢንፑቶችን ታካለን ማለት ነው። በጂ ቦታ ላይ ግራቪቴሽናል ኮንስታንትን፣ ማስ ኦፍ እርዝን፣ እንደገና አር ስኩዌርን እንተካለን። ይህንን ቫሊዩ ስትተኩት ሁሉም ቦታ ላይ 9.81 አፕሮክሲሜትሊ 9.81 ሜትር ፐር ሰከንድ ስኩዌር ታገኛላችሁ ማለት ነው። ስለዚህ ይሄ ከሆነ ዌይትን ወይም ደግሞ ዌይትን አሁን ካልኩሌት ስናደርግ ኖርማሊ ምንድን ነው የምናደርገው? የሆነ ኦብጀክትን ዌይት ማግኘት ስንፈልግ ግራቪቲ ሲባዛ ማስ ኦፍ ደ ኦብጀክት ነው። ስለዚህ ይሄ ማለት ምንድነው? ዲስ ኢዝ ደ ማስ ኦፍ ደ ኦብጀክት። ከዚህ ውጭ ያለው ግን ግራቪቴሽናል ኮንስታንት ታይምስ ማስ ኦፍ ደ እርዝ ዲቫይደድ ባይ አር ስኩዌር የምትለዋ እች ፓርት ምንን ትተካልናለች? ግራቪቲን ትተካለች ማለት ነው። ስለዚህ በዚህ መሰረት ዌይትንም ካልኩሌት ማድረግ ከፈለግን በግራቪቲ እናበዛለን ማለት ነው። ምንን? ማስ ኦፍ ደ ኦብጀክት። ነገር ግን ይሄ ግራቪቲ በአልቲቲዩድ ሊለያይ ይችላል። የተወሰነ ያክል ቫሪዬሽን አለው። በአልቲቲዩድ ማለት ምንድነው? በከፍታ ማለት ነው። ስለዚህ ከፍታችን እየጨመረ በሄደ ቁጥር ግራቪቲ ምን እያደረገ ነው የሚመጣው? በተወሰነ መጠን እየቀነሰ ይመጣል፣ በትንሽ መጠን ማለት ነው። ያ ምንድን ነው? እንዴት ነው ካልኩሌት የምናደርገው? ለምሳሌ ከ100 ሜትር ከ100 ኪሎ ሜትር ከ1000 ኪሎ ሜትር በኋላ ያለው የግራቪቲ መጠን ስንት ነው የሚለውን ካልኩሌት የምናደርገው በዚህ ፎርሙላ ነው። ግራቪቲ ኢዝ ኢኳልስ ቱ ግራቪቴሽናል ኮንስታንት ታይምስ ማስ ኦፍ ዘ እርዝ ዲቫይድድ ባይ ራዲየስ ኦፍ ዘ እርዝ ፕላስ ሄት ዘ ሆል ስኩዌር አድርገን እናገኘዋለን። ስለዚህ ይሄ ግራቪቴሽናል ኮንስታንት ነው፣ ይሄኛው ማስ ኦፍ ዘ እርዝ ነው። ይሄ ደግሞ ራዲየስ ኦፍ ዘ እርዝ ነው። ከላይ ያየናቸው ቁጥሮች መተካት ነው ለነዚህ ለሶስቱ። ከዛ ሄት ደግሞ ይሄ ሄት አበቭ ዘ እርዝ ሰርፌስ፣ ከእርዝ ሰርፌስ ምን ያክል ርቀት ላይ ነው እኛ ግራቪቲውን ካልኩሌት ማድረግ የፈለግ ነው የሚለውን እነዚህ ቫልዩዎች ፑት በማድረግ በማስገባት ቫሪዬሽን ኦፍ ግራቪቲን ማግኘት ይችላለን ማለት ነው። ሌላው ደግሞ የእርዝ ሮቴሽንን ኮንሲደር ብናደርግ እዚሁ የግራቪቲ ኮንሰፕት ላይ እርዝስ ሮቴሽን ክሬትስ ሴንትሪፊጁዋል አክሰለሬሽን። ሴንትሪፊጁዋል አክሰለሬሽን የሚባል ክሬት ያደርጋል በራሱ እርዝ ሮቴት ባድረጓ ያለንን የግራቪቲ መጠን ልክ ከላይ ላይ ፒውር ግራቪቲን ካልኩሌት ያደረግንበት ፒውር ግራቪቴሽናል አክሰለሬሽንን ካልኩሌት ካደረግንበት ከዚህ በተወሰነ መልኩ እንዲቀንስ ያደርገዋል። ይህም የሆነው በምንድን ነው? በሴንትሪፊጁዋል አክሰለሬሽን መኖር ምክንያት ነው። ስለዚህ እሱ ግራቪቲን ስላይትሊ ይቀንስብናል። ያንን ነገር ካልኩሌት አድርገን ከምኑ ላይ ከፒውር አክሰለሬሽን ላይ መቀነስ ይኖርብናል ማለት ነው። ይህም ያንን ኮንሲደር ስናደርግ ነው እርዘስ ሮቴሽን ኮንሲደር አድርገን ካልኩሌት የምናደርገው። ይህን ሴንትሪፊጁዋል አክሰለሬሽን ካልኩሌት የምናደርገው ኦሜጋ ስኩዌር ታይምስ አር ታይምስ ኮስ ስኩዌር ሳይ አድርገን እናገኘዋለን። ኦሜጋ ምንድነው? የአንጉላር ቬሎሲቲ ኦፍ እርዝ ነው፣ የእርዝን አንጉላር ቬሎሲቲ። የእርዝ አንጉላር ቬሎሲቲ 7.292 ታይምስ 10 ዘ ፓወር ኦፍ -5 ራድ ፐር ሰከንድ ነው። እንደገና ኦሜጋ ደግሞ ላቲቲዩድ አንግል ነው። ላቲቲዩድ አንግል በሆነ ያክል በተጠየቃችሁት የላቲቲዩድ አንግል ነው የምትሰሩት። ለምሳሌ 0 ዲግሪ ከተባለ ኢኩዌተር ነው፣ 90 ዲግሪ ከተባለ ፖልስ ላይ ማለት ነው፣ ፖሎቹ ጋር ወይም በጫፍ በኩል ያሉት ጋር። ስለዚህ ከነሱ መካከል ውስጥ ከ0 እስከ 90 ባለው ዲግሪ ውስጥ ከሆነ የምንጠይቀው፣ ስለዚህ ያ ላቲቲዩድ አንግል አለን ማለት ነው። አሁን ይሄ ምንድን ነው? ይሄ ካለን which means ሴንትሪፊጁዋል አክሰለሬሽን ካለን፣ ስለዚህ ግራቪቲ አት የሆነ ፖይንት ላይ ወይም የሆነ ላቲቲዩድ አንግል ላይ ሳይ ላይ ይሄ ማለት ምን ማለት ነው? which means ፒውር አክሰለሬሽናችን ጂ ኖት ማይነስ ሴንትሪፊጁዋል አክሰለሬሽን አድርገን ነው የምናገኘው። you have ፒውር አክሰለሬሽን ጂ ኖት አለን። ስለዚህ ሴንትሪፊጁዋል አክሰለሬሽን ደግሞ ኦሜጋ ስኩዌር ታይምስ አር ታይምስ ኮዝ ስኩዌር ኦፍ ሳይ አድርገን እናገኛለን ማለት ነው። ስለዚህ አሁን ይሄ የሳይ ቫሊዩ ለምሳሌ 0 ዲግሪ ቢሆን ምን ይሆናል ማለት ነው? 0 ዲግሪ ከሆነ ኮዝ 0 1 ነው የሚሆነው። ስለዚህ ኮዝ 0 1 ነው። ምን ይሆናል ማለት ነው? ጂኖት ማይነስ ኦሜጋ ስኩዌር ታይምስ አር ይሆናል ማለት ነው። ስለዚህ በዚህ ጊዜ ሚኒመም የሆነ ግራቪቲ ነው የሚኖረን። ሚኒመም ግራቪቲ ይሄ ነው የሚሆነው። ከዚህ ውጭ ያሉት የኮዝ ቫሊዩ ከ0 እስከ 1 ባለው ሬንጅ ውስጥ ስለሆነ የሚሆነው። ይሄ ነው በምንድን ጋር ነው? ይሄ ኢኩዌተር ጋር ማለት ነው። ፖሎች ጋር ግን ስንመጣ እናንተ የምትሰሩበት የሆነ ጂሳይ ወይም በሆነ ላቲቲዩድ አንግል እዛ ቦታ ላይ የሚኖረን የግራቪቲ መጠን ከማን ጋር እኩል ይሆናል? ከጂኖት ጋር እኩል ይሆናል፣ ከፒውር አክሰለሬሽናችን ጋር። ይሄ
ለምንድነው ፖልስ ጋር የሳይ ቫልዩ ስንት ነው የሚሆነው? 90 ዲግሪ ነው። ስለዚህ 90 ዲግሪ ስትተኩት ኮዝ 90 ስንት ነው? ዜሮ ነው። ይሄ ፓርት በሙሉ ዜሮ ይሆንላቸዋል ማለት ነው። ግራቪቲ ቢካምስ ፒውር ግራቪቲ ወይም ከፒውር ግራቪቲ ጋር እኩል ይሆናል። ኤንድ ዳት ቢካምስ ማክሲመም ግራቪቴሽናል አክሰለሬሽናችሁ ይሆናል ማለት ነው። ስለዚህ በዚህ መሰረት ካልኩሌት ማድረግ እንችላለን። ግራቪቲ በከፍታ አልቲቲዩዳችን እየጨመረ እየቀነሰ ሲሄድ፣ እንዲሁም ላቲቲዩድ በላቲቲዩድ አንግላችሁ በዛም አፌክት ይሆናል ወይም የእርዝን ሮቴሽንን ኮንሲደር ካደረግን ማለት ነው። ይህንን የሚያሳይ የሆነ ግራፍ አለ መሬት ሜካኒክስ ጋር፣ እሱ ጋር ያለውን ማየት ትችላላችሁ። በላቲቲዩድ ምን ያክል ያሳያል የሚል ማለት ነው። ነገር ግን ጀነራሊ ኮንሴፕቹዋል የሆነው ነገር ይሄ ነው። ካልኩሌት የምታደርጉት ሲምፕሊፋይድ የሆነው ፎርሙላ ይሄንን ነው የምንጠቀመው። ይህንን ካልን እነዚህን ጥያቄዎች እንያቸው። የመጀመሪያው ምን ይላል? ካልኩሌት ደ ኔት ፎርስ ኤግዘርትድ ኦን ደ ሙን ዌር ደ ማስ ኦፍ ደ ሙን ኢዝ ጊቨን አስ 7.35 ታይምስ 10 ዘ ፓወር ኦፍ 22 ኪሎግራም ተሰጥቷል። ዌን ኢትስ ቢትዊን ደ እርዝ ኤንድ ደ ሰን ይላል። በማንና በማን መካከል ነው ያለው? በእርዝና በሰን መካከል። ሙን ጨረቃ በመሬትና በፀሐይ መካከል ማለት ነው። ከዛ ማስ ኦፍ ሰን ተሰጥቷል 1.99 ታይምስ 10 ዘ ፓወር ኦፍ 30 ኪሎግራም ኤንድ ደ ዲስታንስ ቢትዊን ደ ሙን ኤንድ ደ እርዝ ኢዝ በሁለቱ መካከል ያለው ዲስታንስ ተሰጥቷል። ይሄ ምንድነው? ደ ዲስታንስ ቢትዊን አር ኦፍ ሙን ኤንድ እርዝ ነው። ስለዚህ ኤም ኢ ልበለው። ከዛ ደ ዲስታንስ ቢትዊን ደ ሰን ኤንድ ደ ሙን፣ ይሄ ደግሞ አር። ደ ዲስታንስ ቢትዊን ደ ሰን ኤንድ ደ ሙን ደግሞ 1.492 ታይምስ 10 ዘ ፓወር ኦፍ 11 ሜትር የሚለው እነዚህ ቫልዩዎች ተሰጥተዋል። ይሄ ኤም ምንድነው? ማስ ኦፍ ሙን ነው። ማስ ኦፍ እርዝን እናውቃለን። ማስ ኦፍ እርዝ ስንት ነው? ማስ ኦፍ እርዝ 5.97 ታይምስ 10 ዘ ፓወር ኦፍ 24 ከላይ ማለት ነው። ስለዚህ እነሱን ቫልዩዎች እንጠቀማለን። አሁን ምን ነው ካልኩሌት አድርጎ የተባለው ኔት ፎርሱ ነው። ኔት ፎርስ አሁን እዚህ ጋር ምንድነው የሚለው? እዚህ ጋር ዌን ኢትስ ቢትዊን ደ እርዝ ኤንድ ደ ሰን ነው። ዩ ሃቭ እርዝ አለቻችሁ ኤንድ ሰን አለ። ከዛ በሁለቱ መካከል ማን አለ? ሙን አለ ማለት ነው። ስለዚህ በሁለቱ መካከል ያለው ፎርስ ማለት እዚህ ጋር ፎርስ አለን፣ እዚህ ጋር ፎርስ አለን። በተመሳሳይ ዩ ሃቭ ፎርስ ቢትዊን በእርዝ እና በሙን መካከል እርዝ ኤንድ ሙን ኤንድ ዩ ሃቭ ፎርስ ቢትዊን ሙን ኤንድ ሰን ማለት ነው። በሁለቱ መካከል ምን አለ? በእርዝ እና በሙን መካከልም አለ፣ በሰን እና በሙን መካከልም ፎርስ አለ። ስለዚህ የሁለቱ ምንድን ነው የሚሆነው? ሰም ነው የሚሆነው። የሁለቱ ሰም ነው የሚሆነው ምንድን ኔት ፎርሳችን ማለት። ስለዚህ በሁለቱ መካከል በእርዝ እና በሙን መካከል ያለው ማለት ኤፍ ኔት ማለት ነው። ኤፍ ኔትን ከማግኘታችን በፊት መጀመሪያ ሁለቱን በተናጠል ካልኩሌት እናርጋቸው። ስለዚህ ፎርስ ቢትዊን እርዝ ኤንድ ሙን ማለት ነው ግራቪቴሽናል ዩኒቨርሳል ግራቪቴሽናል ኮንስታንት ታይምስ ማስ ኦፍ እርዝ ታይምስ ማስ ኦፍ ሙን ታይምስ ደ ዲስታንስ ቢትዊን እርዝ ኤንድ ሙን ስኩዌር ነው የሚሆነው። ስለዚህ ግራቪቴሽናል አክሰለሬሽን 6.67 ታይምስ 10 ዘ ፓወር ኦፍ 11 ኔጌቲቭ 11 ከዛ ታይምስ ማስ ኦፍ እርዝ 5.97 ታይምስ 10 ዘ ፓወር ኦፍ 24 ከዛ ሲካፈል በሁለቱ መካከል ያለው ዲስታንስ ደግሞ 3.84 ታይምስ 10 ዘ ፓወር ኦፍ 8 ነው። ይህን ካልኩሌት ስናደርግ ስንት እናገኛለን? 1.985 ታይምስ 10 ዘ ፓወር ኦፍ 20 ኒውተን እናገኛለን። ከዛ ማስ ኦፍ ሙን ኤንድ ሰን በሙንና በሰን መካከል ያለው ማስ ሳይሆን ፎርስ፣ ይሄ ደግሞ ግራቪቴሽናል ኮንስታንት ታይምስ ማስ ኦፍ ሙን ታይምስ ማስ ኦፍ ሰን ዲቫይድድ ባይ ዲስታንስ ቢትዊን ሙን ኤንድ ሰን ስኩዌር ማለት ነው። ስለዚህ 6.67 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 11 ታይምስ ማስ ኦፍ ሙን 7.35 ታይምስ 10 ዘ ፓወር ኦፍ 22 እዚህ ጋር የተሰጠን ማለት ነው። ከዛ ማስ ኦፍ ሰን ደግሞ ማስ ኦፍ ሰን ኢዝ ጊቨን አስ 1.99 ታይምስ 10 ዘ ፓወር ኦፍ 30 ኪሎግራም የተሰጠን። ስለዚህ ሲካፈል ለስንት ማለት ነው? ዲቫይድድ ባይ በሁለቱ መካከል ያለው ዲስታንስ ደግሞ 1.492 ታይምስ 10 ዘ ፓወር ኦፍ 11 እዚህ ጋር አንዱን ትተኗል። ማስ ኦፍ እርዝ ጽፈናል። then ማስ ኦፍ ሙን ኦኬ ማስ ኦፍ ሙን እዚህ ጋር ይቀራል ማለት ነው። ማስ ኦፍ ሙን 7.35 ታይምስ 10 ዘ ፓወር ኦፍ 22 ነው። ስለዚህ እነዚህ ሶስቱን እናባዛና ሲካፈል ለ3.84 ታይምስ 10 ዘ ፓወር ኦፍ 8 ማለት ነው። ያው የመጨረሻ ሲምፕሊፋይድ የሆነው መልሳችሁ ይሄ ነው። ለዚህኛው ደግሞ የመጨረሻ መልሳችሁ የሚሆነው 4.38 ታይምስ 10 ዘ ፓወር ኦፍ 20 ነው የምታገኙት ኒውተን። ስለዚህ ይሄ አሁን አለን። አሁን ሙንን በሁለቱ ምንድን ነው የሚያደርጉት? ሙንን በሁለቱም በኩል ምን ይደረጋል? አትራክት ይደረጋል። ሰንም አትራክት ታደርጋታለች፣
እርዝም አትራክት ታደርጋላታለች። ስለዚህ የሁለቱ ድምር ነው ተባብለናል። ሁለቱ ደግሞ ዳይሬክሽናቸው ምንድነው? የተለያየ ነው። በተለያየ አቅጣጫ ነው ያለው። አሁን ከሁለቱ ውስጥ የሚበልጠው የቱ ነው? በሰን በኩል ያለው ነው አይደለ? ስለዚህ ኤፍ ኔት ማለት ምን ይሆናል ማለት ነው? ኢዝ ኢኳል ቱ ዘ ፎርስ ቢትዊን ሙን ኤንድ ሰን ማይነስ ዘ ፎርስ ቢትዊን እርዝ ኤንድ ሙን ነው የሚሆነው። ከዛ ዳይሬክሽን ደግሞ ይኖራል። ዳይሬክሽናችን ምንድነው የሚሆነው? ቱዋርድስ ዋት ቱዋርድስ ሰን ይሆናል ማለት ነው። በሰን በኩል ነው አቅጣጫው የሚሆነው። ስለዚህ ይሄንኛውን ካልኩሌት አድርገን ስታምጥናል 4.38 ታይምስ 10 ዘ ፓወር ኦፍ 20 ኒውተን ሲቀነስ ይሄኛው ደግሞ 1.985 ታይምስ 10 ዘ ፓወር ኦፍ 20 ኒውተን አግኝተናል ማለት ነው። ስለዚህ 10 ዘ ፓወር ኦፍ 20 10 ዘ ፓወር ኦፍ 20 ተመሳሳይ ነው። ሁለቱ ሲቀነስ 4.38 ሲቀነስ 1.985 2.4 እናገኛለን። ታይምስ 10 ዘ ፓወር ኦፍ 20 ኒውተን እናገኛለን። አቅጣጫችን ቱዋርድስ ሰን ማለት ነው። በሰን አቅጣጫ ወይም ወደ ፀሐይ አቅጣጫ 2.4 ሲባዛ 10 ዘ ፓወር ኦፍ 20 ኒውተን ያክል ፎርስ አፕላይ ይደረጋል ማለት ነው። ሌላኛው ጥያቄ ደግሞ ይሄኛው የመሪየም ጥያቄ ላይ 1.8 ላይ ታገኙታላችሁ። ጥያቄው የሚለው አት ዋት አልቲቲዩድ ኤች አበቭ ዘ ኖርዝ ፖል ኢዝ ዘ ዌይት ኦፍ ዘ ኦብጀክት ሬዲዩስድ ቱ 10% ኦፍ ዘ እርዝ ሰርፌስ ቫሊዩ ነው የሚለው እና አስዩም ስፌሪካል እርዝ ኦፍ ራዲየስ አር ኤንድ ኤክስፕረስ ኤች ኢን ተርምስ ኦፍ አር ነው የሚለው። ስለዚህ ምንድነው በሆነ አልቲቲዩድ ላይ የማስ ኦፍ ያላችሁ የእናንተ የግራቪቲ መጠናችሁ ከምኑ እኛ ኖርማሊ የምንወስደው የግራቪቲ መጠን አለ አይደለ? የእሱ 10% ነው የሚለን። ስለዚህ የእሱ 10% የሚሆነው ከሆነ ሄይቱ በራዲየሱ ኢን ተርምስ ኦፍ ራዲየስ ከገለጽ ነው ምን ያክል ነው የሚሆነው ነው። አሁን ዊ ኖው ዛት ግራቪቲ ወይም ፒውር ግራቪቲ እንዴት ነው ካልኩሌት የምናደርገው? ጂ ታይምስ ኤም ኦቨር አር ስኩዌር ነው ተባብለናል። ይሄ ምንድነው ግራቪቲን ካልኩሌት የምናደርግበት ነው። ይሄ ከሆነ አሁን አት አልቲቲዩድ ኤች ነው። በሆነ አልቲቲዩድ ኤች ላይ ደግሞ ግራቪቲ አት ጊቨን አልቲቲዩድ ኤች ማለት ደግሞ ጂ ታይምስ ኤም ዲቫይድድ ባይ አር ፕላስ ኤች ስኩዌር ነው። ይሄ ካፒታል ኤም ያደረግኩት ማስ ኦፍ እርዝ ነው፣ ለማስ ኦፍ እርዝ ለማለት ነው። ስለዚህ አሁን የተባለው ምንድን ነው? ግራቪቲ አት ጊቨን አልቲቲዩድ ኤች ማለት 10% ኦፍ ምንድን ነው ፒውር አክስለሬሽን ነው ወይም ጂኖት የሚሆንበት አልቲቲዩድ ነው የተጠየቅ ነው። ስለዚህ ምን እናደርጋለን? ኢኩዌት ነው የምናደርጋቸው። ይሄኛው ማለት ምን ማለት ነው? ጂ ታይምስ ኤም ኦቨር አር ፕላስ ኤች ሆል ስኩዌር ነው። ዲስ ኢዝ ኢኳል ቱ 10% ማለት 0.1 ነው። ከዛ ጂኖት ማለት ደግሞ ጂ ታይምስ ኤም ኦቨር አር ስኩዌር ነው። ስለዚህ ይህንን በዚህኛው ካንስል እናደርጋለን። ካንስል ስናደርግ 1 ኦቨር አር ፕላስ ኤች ሆል ስኩዌር ኢዝ ኢኳል ቱ 0.1 ኦቨር አር ስኩዌር ይሆናል ማለት ነው። ከዛ ሁለቱን ክሪስ ክሮስ ብናደርግ ምንድነው የምናገኘው? አር ስኩዌር ኢዝ ኢኳልስ ቱ 0.1 ታይምስ አር ፕላስ ኤች ሆል ስኩዌር እናገኛለን። ዜን አሁን በ10 ብናብዛቸው አር ፕላስ ኤች ሆል ስኩዌር ኢዝ ኢኳልስ ቱ 10 አር ስኩዌር ይመጣል። ከዛ ሁለቱንም ራዲካል ምክንያቱም ሄይትን ነው ማግኘት የፈለግነው ብንከተው አር ፕላስ ኤች ኢዝ ኢኳል ቱ ራዲካል ኦፍ 10 አር ስኩዌር ይመጣል ማለት ነው። ደን ሄይት ማለት ደግሞ ራዲካል 10 ታይምስ አር ስኩዌር ሲወጣ አር ነው ማይነስ አር እናገኛለን ማለት ነው። አሁን ይህንን ራዲካል 10ን አውጥተን 3.16 ነው የሚሆነው። ይሄ 3.16 ሆኖ ይወጣል። አር ማይነስ አር ይሄ ስንት ነው የሚሆነው? 2.16 አር እናገኛለን። ስለዚህ በዚህ ፖይንት ላይ ምን ይሆናል ማለት ነው? 10% ኦፍ ይሄ የኖርማል ወይም በሆነ ሄይት ላይ ያለን 10% ኦፍ ጂኖት ይሆናል ወይም የጂኖት 10% ይሆናል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 2.16 ታይምስ አር ማለት የራዲየስ ኦፍ እርዝን 2.16 እጥፍ እንደማለት ነው። በጣም ሩቅ ቦታ ላይ ነው የሚሆነው። የራዲየስ ኦፍ እርዝን 2.16 እጥፍ ስታደርጉት በጣም ትልቅ ቁጥር ነው አይደል የሚሆነው። በዛ ቦታ ላይ ነው ምን የሚሆነው? 10% ኦፍ ጂኖት የሚሆነው። አሁን ጂኖትን እኛ ኖርማሊ ካልኩሌት ስናደርገው አፕሮክሲሜትሊ 9.81 አካባቢ ነው የምናገኘው። የዚህ 10% ማለት ደግሞ 0.981 አካባቢ ግራቪቲ የሚሆንበትን ቦታ ማለት ነው ይሄን ካልኩሌት ያደረግነው። ስለዚህ በዚህ መልኩ ካልኩሌት ማድረግ እንችላለን። ሌላ እዚህ ቻፕተር ሌሎች ስለ ዩኒት ስለ ዳይሜንሽን ምናምን ያሉ ቶፒኮች አሉ። እነዛ በጣም ፋሚሊያር ናቸው፣ አዲስ አይደሉም ለእናንተ። በዛም የሚል ነው የተውኳቸው። ይህንን ሌሎችንም ቻፕተሮችን ልክ በዚህ መልኩ አንድ ባንድ እናያለን። የምንጠቀመው ዳይናሚክስ የሚለውን ኮርስ መሪየም ዳይናሚክስ ነው። የትኛውን ኢዲሽን ብትጠቀሙ ምናልባት የጥያቄ የምናምን አይነት እንዲሁም ደግሞ እንዴት ነው ቻፕተሩ የተዋቀረው የሚለውን
ምናልባት አንድ ርዕስ ቀድሞ ወይ ዘግይቶ ምናምን የሚመጣበት ሊኖር ይችላል በየኤዲሽኑ ስታዩት እንጂ አብዛኛው በደንብ ተቀራራቢ ነው። የትኛውንም ኤዲሽን መጠቀም ትችላላችሁ ለዚህ ኮርስ። በዋናነት 6ኛው 7ኛው እነዚህ ነው አስተማሪዎች የሚጠቀሙት። እኛም በነዛ መጽሐፎች የምንቀጥል ይሆናል ማለት ነው። ይህንን ኮርስ ሙሉውን ከማግስተር አፕሊኬሽን ላይ መጠቀም ትችላላችሁ። ቴሌግራም ቻናላችን ላይ @ማግስተር አካዳሚ ብላችሁ ማግኘት ትችላላችሁ። ፕሌይ ስቶር ላይ ደግሞ በቅርቡ እንለቀዋለን። እዛ ጋም ሄዳችሁ ማግኘት ትችላላችሁ። ፐርቼዝ ማድረግ ትችላላችሁ ማለት ነው ኮርሱን። መልካም ጊዜ